ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ እቀርባለሁ። በዛሬው ቆይታችን በሶስት አንኳር ጉዳዮች ላይ ቆይታን የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው ሀያሏ ሀገር እስራኤል ለራስ ገዟ ሶማሌላንድ የሉዓላዊ አገርነት እውቅና መስጠቷን ተከትሎ የሶማሌ ፌዴራል መንግስት ፕሬዝዳንት የሆኑት ሐሰን ሼክ መሐመድ ተቃውሟቸውን አሰምተዋል። የሶማሌ መንግስት ይህንን ተቃውሞ መነሻ በማድረግ በምስራቅ አፍሪካ የሚገኙ ሀገራት መሪዎች ጋር የስልክ ውይይት አድርገዋል። በዚህ የስልክ ውይይት ላይ ኢትዮጵያ አልተሳተፈችም። ኢትዮጵያ ካለመሳተፏን በተጨማሪ የሶማሌን ሰላምና ደህንነት ለማስጠበቅ እንዲሁም ደግሞ በሶማሌ የሚንቀሳቀሱ የሽብር አካላትን በመከላከል ረገድ ከፍተኛ አስተዋጽኦን የሚያበረክተው የኢትዮጵያ ጦር ያላት ኢትዮጵያን በዚህ ውይይት ላይ አለማካተታቸው ከሌሎች ሀገራት ጋር ያደረጉት ውይይት ኢትዮጵያን የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ የኤርትራ መንግስት ደጋፊ አድርገው እንዳዩት ጭምር እየተገለጸ ይገኛል። የእስራኤል መንግስት ለሉዓላዊ አገርነት እውቅና የሰጣት ራስ ገዟ ሶማሌላንድ ጋር ተያይዞ በሶማሌው ፕሬዝዳንት ሐሰን ሼክ መሐመድ የተወሰዱ የዲፕሎማሲ እርምጃዎች እንዴትስ ኢትዮጵያን አላካተቷትም በሚሉት ጉዳይ ላይ ቀዳሚ አጀንዳችን አድርገን ሰፊ ትንታኔን እሰጣችኋለሁ። ሁለተኛው አጀንዳችን የሚሆነው የእስራኤል መንግስት ለራስ ገዟ ሶማሌላንድ የሉዓላዊ አገርነት እውቅናን መስጠቱን ተከትሎ የተለያዩ ሀገራትና ዓለም አቀፍ ተቋማት ይህንን ውሳኔ እየተቃወሙት ይገኛሉ። ከነዚህ መካከል ኢራን ቀዳሚዋ ተቃዋሚ ሀገር ሆናለች። ኢራን ለምን የእስራኤልን ውሳኔ ተቃወመች? ወይም ደግሞ በኢራንና በእስራኤል መካከል አዲስ የግጭት የውጥረት ማዕከል የምትሆነው ራስ ገዟ ሶማሌላንድ ላይ ኢራን ያላት አቋም ምንድን ነው የሚለውን ጨምሮ በኢራንና በእስራኤል መካከል በሶማሌላንድ አካባቢ ላይ ይፈጠራል ተብሎ ስለሚጠበቀው ውጥረትም ትንታኔን ይዤላችሁ ቀርቤያለሁ። ሶስተኛውና የመጨረሻው አጀንዳችን የሆነው የኤርትራ መንግስት አሰብ ወደብን ለግብጽ ልማት አሳልፎ ሰጥቷል ተብሎ ለናሽናል የተባለ ዓለም አቀፍ የሚዲያ ተቋም ያጋራው መረጃ መነሻ በማድረግ የኤርትራ የውጭ ጉዳይ ሚኒስትር አቶ የማነ ገብረ መስቀል ማስተባበያ ምላሽ ሰጥተዋል። ማስተባበያ ምላሻቸው ምን ሐሳብ ይዟል? እሳቸው ከዚህ ሐሳብ ጋር በተያያዘ የኤርትራው ፕሬዝዳንት ሐሳብስ ምንድነው የሚለውን ጨምሮ ኤርትራ እውነት የአሰብ ወደብን ለግብጽ አሳልፋ ሰጥታለች ወይ በሚለው ጉዳይ ላይ ጥልቅ ትንታኔን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ አሁኑኑ የደውል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሆናችሁ መረጃዎችን አብራችሁኝ እንድትጋሩ ጠይቃችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ደግሞ ላይክ እና ሼር በማድረግ መረጃውን ለሌሎች እንዲደርስ እንድታጋሩልኝ እጠይቃችኋለሁ። ወደ ቀዳሚው አጀንዳችን ተሻገርኩኝ። የዛሬው ቀዳሚ የመጀመሪያ አጀንዳችን የሆነው ለራስ ገዟ ሶማሌላንድ የሉዓላዊ አገርነት እውቅናን የሰጠቻት እስራኤል ውሳኔዋን ካሳለፈችበት ሰዓትና ደቂቃ ጀምሮ በአፍሪካ ቀንድ ላይ አዲስ የውጥረት ማዕከል ተፈጥሮ የሀገራቱ አሰላለፍ ጭምር እየተቀየረ ይገኛል። ከኢትዮጵያ ጋር የዲፕሎማሲ ግንኙነቷን ለማደስ እንዲሁም ደግሞ ለኢትዮጵያ በህንድ ውቅያኖስ በኩል መውጫ ወደቦችን ለመስጠት ከስምምነት ደርሻለሁ ያለችው ሶማሊያ ፌዴራል መንግስት ፕሬዝዳንት የሆኑት ሐሰን ሼክ መሐመድ በትናንትና ምሽት ላይ ከምስራቅ አፍሪካ ሀገራት መሪዎች ጋር የስልክ ውይይት አድርገዋል። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ከኬንያ፣ ኡጋንዳ፣ ታንዛኒያ እንዲሁም ደግሞ የሌሎች የምስራቅ አፍሪካ ሀገራት ጋር የስልክ ውይይት ያደረጉ ቢሆንም ከኢትዮጵያ መንግስት ጋር ምንም አይነት የስልክ ግንኙነት አለማድረጋቸው የሶማሌ መንግስት አሁን ላይ እያደረገ ያለው የዲፕሎማሲ እንቅስቃሴ ከአዲስ አበባ ላይ ፊቱን በማዞር በሌሎች የጎረቤት ሀገራት ላይ ሊያተኩር እንደሚችል ጭምር እየተገለጸም ይገኛል። የሶማሌ ፌዴራል መንግስት ለአለፉት 3 አስርት ዓመታት በላይ የራስ ገዟ ሶማሌላንድን የሉዓላዊ አገርነት እውቅናን በመከልከል ጭምር ራስ ገዟ ሶማሌላንድ የሶማሊያ አንድ አካል ናት በማለት የተለያዩ እንቅስቃሴዎችን ሲያደርግ ቆይቷል። ታዲያ በዚህ ሁሉ ውጥረት መካከል ኢትዮጵያ ወደ ቀይ ባህር ለመግባት የባህር በርና ወደብ ለማግኘት በምታደርገው ጥረት ከራስ ገዟ ሶማሌላንድ ጋር በበርበራ ወደብ እንዲሁም ደግሞ የቀይ ባህር ዳርቻ ላይ 20 ኪሎ ሜትር የሚሆን የሊዝ መሬትን ለ50 ዓመታት በሊዝ ለማስተዳደር ከስምምነት መድረሷን ተከትሎ የሶማሌ ፌዴራል መንግስት የሉዓላዊ አገርነት እንዲሁም ደግሞ የግዛት አንድነትን ኢትዮጵያ ለማፍረስ እየተንቀሳቀሰች ነው በማለት ግብጽ፣ ኤርትራ፣ ጅቡቲ በጋራ በመሆን ከሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ጋር በጋራ ሲንቀሳቀሱ ቆይተዋል። ይህን እንቅስቃሴያቸውን ለማጠናከር የአስመራውን ስምምነት ጭምር በመፈረም የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ከግብጽና ከኤርትራ ጋር የጋራ ትብብር ሲያደርግ ከቆየ በኋላ የአፍሪካ ቀንድ አሰላለፍ እንዲሁም ደግሞ ውጥረቶች እየተቀየሩ መልካቸው እየተሻሻለ በመጣበት በዚህ ወቅት ላይ ከኢትዮጵያ ጋር ያለውን የሁለትዮሽ ግንኙነት በማጠናከር ኢትዮጵያ
በሶማሊያ የሰላም ማስከበር ኃይል ውስጥ እያደረገች ያለችው እንቅስቃሴ አልሸባብን የአይስ ቡድንን ጨምሮ ሌሎች የሽብር ቡድኖችን ለመከላከል የምታደርገውን ጥረት ተከትሎ ከኢትዮጵያ ጋር የሁለትዮሽ ግንኙነታቸውን ለማጠናከርና ኢትዮጵያና ሶማሊያ በጋራ ለመስራት እንዲሁም ደግሞ ወደ ህንድ ውቅያኖስ የሚያስገቡ ወደቦችን ለኢትዮጵያ ጭምር ለማጎናጸፍ የሶማሌ መንግስት እንቅስቃሴ ማድረግ መጀመሩን የሚገልጹ መረጃዎች ሲወጡ ነበር። ከአህራም ኦንላይን ከተባለ ሚዲያ ጋርም ቃለመጠይቅ ያደረጉት የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ለኢትዮጵያ የመተንፈሻ የባህር በር ወይም ደግሞ ወደብ በህንድ ውቅያኖስ ላይ ለመስጠት የሚያስችል ድርድሮች ከኢትዮጵያ መንግስት ጋር እየተደረጉ መሆናቸውን ሲገልጹ ቆይተዋል። ታዲያ አሁን ላይ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ በስልጣን የመቆየት ጉዳያቸውን አጣብቂኝ ውስጥ የከተተባቸው የእስራኤል መንግስት የሉዓላዊ አገርነት እውቅናን ለራስ ገዟ ሶማሌላንድ የመስጠት ውሳኔ ከተላለፈበት ሰዓት ጀምሮ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ከግብጽ፣ ከጅቡቲ፣ ከኤርትራ በዝምታ በተዋጠው የኤርትራ ምላሽ እንዲሁም ደግሞ ከሌሎች ሀገራት ከነ ኳታር የመሳሰሉ ሀገራት ድጋፎችን እያገኙ ይገኛሉ። ይህም መነሻ በማድረግ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ በምስራቅ አፍሪካ የሚገኙ ሀገራት የሶማሊያ ሉዓላዊነት እንዳይደፈርና ለሶማሊያ ያላቸውን ድጋፍ በመስጠት ጭምር ስልጣናቸውን ለረጅም ጊዜያት አራዝመውላቸው እንዲቆዩ እንዲሁም ደግሞ ሶማሊያ ላይ የሚደረጉ የትኛውም ተጽዕኖዎች አግባብነት የሌላቸው መሆኑን ለመግለጽ እንዲያስችል በምስራቅ አፍሪካ ከሚገኙ ሀገራት ጋር የስልክ ውይይት አድርገዋል። በነገራችን ላይ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ይህን የስልክ ውይይት ሲያደርጉ ከኢትዮጵያ መሪዎች ጋር የስልክ ውይይት አልተደረገም ወይም ደግሞ በኢትዮጵያ በኩል ምንም የተደረገ እንቅስቃሴ የለም። እዚህ ጋር ልብ ማለት ያለባችሁ ጉዳይ የእስራኤል መንግስት ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናን ሲሰጥ ኢትዮጵያ ዝምታን ከመረጡ ሀገራት መካከል ቀዳሚዋ ነች። ምንም እንኳን ኢትዮጵያ ለራስ ገዟ ሶማሌላንድ አስቀድማ የሉዓላዊ ሀገርነት እውቅናን ለመስጠት በምትኩ ደግሞ ወደብና 20 ኪሎ ሜትር የቀይ ባህር ዳርቻን ለማግኘት የሚያስችል ስምምነት ላይ ብትደርስም በእስራኤል ባሳለፈችው ውሳኔ ላይ ግን ኢትዮጵያ እስካሁን ድረስ ምንም አይነት የድጋፍም ሆነ የተቃውሞ ሀሳቧን ያላሰማች ሀገር መሆኗም እየተነገረ ይገኛል። ታዲያ በአፍሪካ ቀንድ ላይ የበላይነቷን እየገነባች ኃያልነቷን እያጠናከረች የመጣችው ኢትዮጵያ ከእስራኤል ጋር እጅግ ጠንካራ የሚባል የዲፕሎማሲ ግንኙነት ያላት ኢትዮጵያ ለሶማሊያ አሁን ላይ የስጋት ጉዳይ ሆናለች። ወይም ደግሞ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ኢትዮጵያን ስጋት አድርገው ስጋት ያሏቸው ሀገራትን በሚያስቀምጡባቸው ቋት ውስጥ እንዳስቀመጧት ጭምር የሚያመላክት እርምጃን እንደወሰዱ ነው የተገለጸው። ታዲያ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ የራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን እንዲቃወሙና ለሶማሊያ ድጋፋቸውን እንዲሰጡ የስልክ ጥሪ ካደረጉባቸው ሀገራት መካከል ቀዳሚ የሆነችው ጅቡቲ ነች። ከዛም በማስከተል ኬንያ፣ ኡጋንዳና ታንዛኒያ ድረስ በመደወል ከነዚህ አራት ሀገራት ድጋፍን ለማግኘት ችለዋል። ወደ ኢትዮጵያ ለምን አልደወሉም የሚለው ጉዳይ አሁን ድረስ መነጋገሪያም ሆኗል። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ የራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅና ከተሰማበት ጊዜ ጀምሮ ከግብጽ ጋር በጋራ በመሆን ተቃውሟን ያሰማችው የጅቡቲው ፕሬዝዳንት ጋር ደውለው ባደረጉት የስልክ ውይይት የጅቡቲ መንግስት አሁንም የሶማሊያን የሉዓላዊ አንድነት ወይም ደግሞ የግዛት አንድነትን የሚጻረር የትኛውንም ሀሳብ እንደማይደግፉና ለሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ያላቸውን አቋም አስቀምጠዋል። ከዛም በተጨማሪ ኬንያ፣ ኡጋንዳ እንዲሁም ደግሞ ታንዛኒያ ለሶማሌ መንግስት ድጋፋቸውን በመስጠት የእስራኤል መንግስት የወሰነው ውሳኔ አግባብነት የሌለው ወይም ደግሞ ምንም አይነት ህጋዊ ባክግራውንድ የሌለው መሆኑን ገልጸዋል። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ይህን የስልክ ጥሪ ያደረጉበት ዋነኛው ምክንያት እስራኤል ለራስ ገዟ ሶማሌላንድ የሰጠችውን የሉዓላዊ ሀገርነት እውቅናን ለመመከት የሚያስችል የዲፕሎማሲ አቅምን ለመፍጠር ነው። በነገራችን ላይ እዚህ ጋር መረዳት ያለብን ነገር በአፍሪካ ቀንድ ከሚገኙ ሀገራት በዲፕሎማሲ ብንለው፣ በፖለቲካው ብንለው፣ በወታደራዊ መስኩ ብንለው ኃይሏን እያጠናከረች ያለችው ኢትዮጵያ ጋር ደውለው ከኢትዮጵያ ጋር ያለውን ግንኙነት ይበልጥ ማጠናከር ሲችሉና ኢትዮጵያን በዚህ ሀሳብ ላይ ያላትን አተያይ መጠየቅ ሲችሉ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ግን ኢትዮጵያ ከእስራኤል ጋር ያላት የሁለትዮሽ ግንኙነትና ኢትዮጵያ በቀይ ባህር ላይ ካላት ፍላጎት የተነሳ የራስ ገዟ ሶማሌላንድን የሉዓላዊ ሀገርነት እውቅና ውሳኔን ትደግፋለች በሚል ግምት አማካኝነት የኢትዮጵያ መንግስት ጋር ስልክ ጥሪውን ሳያደርጉ ቆይተዋል። ከዛ ውጪ እነዚህ ሀገራት መካከል ኡጋንዳም የኬንያ መንግስትም በሶማሊያ የሰላም ማስከበሩ ትልቅ ሚና ያላቸው ወይም ደግሞ የሰላም ማስከበሩ አካል ሆነው የሚሳተፉ ሀገራት ናቸው። የሰላም ማስከበሩ እንቅስቃሴ ላይ ደግሞ ከፍተኛ የሚባል የጦር ሰራዊትን ከማዋጣትም ባለፈ ደግሞ ስትራቴጂካዊ በሚባል ቦታ ላይ ጭምር በመንቀሳቀስ እና አልሸባብ፣ አይኤስን የመሰሉ የተለያዩ ሽብር ቡድኖች በሶማሊያ ላይ የሚቃጡትን ጥቃት እየተከላከለች ያለችው ኢትዮጵያን በዚህ ውይይት ላይ አለማሳተፋቸው የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ አዲስ አበባ ላይ ሲፈልጉት የነበረው የዲፕሎማሲ ግንኙነት ወይም ደግሞ ከአስመራ ከካይሮ ይልቅ ተመራጭ አድርገው ሲንቀሳቀሱባት የነበረችው የኢትዮጵያን የሁለትዮሽ ግንኙነት ማሳደግን
አሁን ላይ መልኩን ቀይረው አስተላለፋቸውን በመቀየር በአፍሪካ ቀንድ ላይ አዲስ አስተላለፍ ለመፍጠር የሚያስችል እንቅስቃሴ መጀመራቸውን በይፋ ያረጋገጠ ነው። በነገራችን ላይ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ከኢትዮጵያ ጋር ያላቸውን የዲፕሎማሲ ግንኙነት ማጠናከር በስልጣን ለመቆየታቸው ሁነኛ ቁልፍ እንደሆነ ጭምር ያውቁታል። ነገር ግን አሁን ላይ ባለው ሁኔታ ለራስ ገዟ ሶማሊላንድ የተሰጣት የሉዓላዊ ሀገርነት እውቅና የስልጣን ወንበራቸውን ሊያሳጣቸው እንደሚችል ግምት ውስጥ በማስገባት ከጅቡቲ፣ ከኬንያ፣ ከኡጋንዳ፣ ከታንዛኒያ፣ ከግብፅ፣ ከሌሎች ሀገራት ጭምር የሚያገኟቸውን ድጋፎችን በመፍጠር በአፍሪካ ቀንድ ላይ በዲፕሎማሲ ሁሉን አቀፍ በሆነ እንቅስቃሴ ተጽዕኖ እየፈጠረች ያለችው ኢትዮጵያ ላይ ተቃራኒ ለመቆም የሚያደርጉት አካሄድ ነው። ስለዚህ ሶማሊያ ወለም ዘለም ስትል የነበረው ከዚህ በፊት አስቀድሜ ነግሬያቸዋለሁ። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ወጥ የሆነ አቋም የሌላቸው አንድ ጊዜ ቀዝቀዝ አንድ ጊዜ ለብ የሚሉ እንዲሁም ደግሞ ሶማሊያን ስትራቴጂካዊ የቀጠናው ሀገር ለማድረግ ከሚያደርጉት እንቅስቃሴ አንጻር አዋጭ በሆኑ ወቅታዊ ሁኔታዎች ላይ ተሞርክዘው ዘላቂ ያልሆነን ዲፕሎማሲ ግንኙነት ከሚፈጥሩ መሪዎች መካከል ቀዳሚ ናቸው። ለዚህም ነው አሁን ላይ እስራኤል ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ውሳኔ ስትወስን ከተቃወሙት ከነግብፅ ከነጅቡቲ ጋር በመሆን ኬንያና ታንዛኒያን ጭምር ለማሳተፍ እየተንቀሳቀሱ የሚገኙት። እዚህ ጋር ልብ ማለት ያለባችሁ ጉዳይ የኬንያ መንግስት ከሳምንታት በፊት የኡጋንዳው ፕሬዝዳንት ሙሴቬኒ የባህር በር ያስፈልገኛል ብለው ጥያቄ ያቀረቡ ወደ ህንድ ውቅያኖስ ምንም የሚያስገባ የታሪክም የህግም የጂኦግራፊም አማራጭ በሌላቸው ሁኔታ ላይ ለሳቸው ወደብ የሰጠችው ኬንያ አሁን ላይ ኢትዮጵያ ወደብ እንዳታገኝ ከራስ ገዟ ሶማሌላንድ ትቃወማለች በሚል ደረጃ ሐሳብ ማንሳት ወይም ደግሞ የሚሉ ሐሳቦችን ማንሳት በራሱ ሞኝነት ነው። ከዛ ውጪ የኬንያው ፕሬዝዳንት ዊሊያም ሩቶ ከቀናት በፊት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መክረዋል። እሳቸው የመከሩበትን አይነት ተመሳሳይ መድረክ ደግሞ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በጋራ መክረዋል። ታዲያ የሶማሌ ፕሬዝዳንት አሁን ላይ አዲስ አበባ ላይ ከነበረው የዲፕሎማሲ አካሄዳቸው ፊታቸውን መለስ አድርገው ወደ ካይሮ ወደ አስመራ ለማዞር እንዲሁም ደግሞ ኬንያን፣ ጅቡቲና ታንዛኒያን፣ ኡጋንዳን ደግሞ አማራጭ አድርገው የሚያደርጉት እንቅስቃሴ ኢትዮጵያን እንደ ስጋት መመልከት መጀመራቸውን በይፋ የሚያሳይ ነው። ከኢትዮጵያ ጋር የነበራቸውን የዲፕሎማሲ ግንኙነት አሻሽለው ነበር። የሁለትዮሽ ግንኙነታቸውን አጠናክረው ነበር። ደን ግን from the moment እስራኤል ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ስትሰጥ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ኢትዮጵያን እንደ ስጋት መመልከት ጀምረዋል። ኮዝ እስራኤል ከአሜሪካ ጋር የአንድ ሳንቲም ሁለት ግልባጭ ነች። ስለዚህ ለኢትዮጵያ ለራስ ገዟ ሶማሊላንድ የሰጠችው የሉዓላዊ ሀገርነት እውቅና ኢትዮጵያ የምትደግፈውና ኢትዮጵያን ወደ ቀይ ባህር በማስገባት ኢትዮጵያ 20 ኪሎ ሜትር የቀይ ባህር ዳርቻን በመያዝ የባህር ኃይሏን ገንብታ ከእስራኤል የጦር ቤዝ ጋር በመቀናጀት ሶስቱ ሀገራት በቀይ ባህር ላይ ከባድ የሚባለውን አሰላለፍ ለመመስረት የሚያደርጉት ጥረት ነው። ከዚህ አሰላለፍ በስተጀርባ ደግሞ የተባበሩት አረብ ኤምሬት ጭምር እንዳለችበት ነው እየተነገረ ያለው። እነዚህ ውሳኔዎች ባሉበት በዚህ ወቅት ላይ ኢትዮጵያን ተቃውሞ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ የሚያደርገው እንቅስቃሴ ከአሜሪካ ጋር ያለውን የዲፕሎማሲ ግንኙነት አሁንም ውጥረት ላይ ነበር። ከቀናት በፊት እኮ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ሶማሊያ በጣም ደባሪ የተባለ አስተያየታቸውን ሰንዝረዋል። የሶማሌ መንግስትም ተቃውሞን አሰምቷል። እየሻከረ ባለው የዲፕሎማሲ ግንኙነታቸው ላይ የኢትዮጵያና የእስራኤልን ውሳኔ ኢትዮጵያ ባልወሰነችበት እስራኤል በወሰነችበት ኢትዮጵያ የእስራኤል አጋር ነች ተብላ በመነሳቷ ምክንያት የተላለፈውን ውሳኔ ሶማሊያ እየተቃወመች ያለችበት ሁኔታ ከአሜሪካ ጋር ላላት የዲፕሎማሲ ግንኙነት ዋጋ የሚያስከፍላት ጉዳይ መሆኑ እንግዲህ እየተነገረም ነው የሚገኘው። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ከምስራቅ አፍሪካ ሀገራት መሪዎች ጋር በጋራ መክረዋል። ከኢትዮጵያ ጋር ግን ያደረጉት ምክክር የለም። ስለዚህ አሁን ላይ የዲፕሎማሲ ትኩረታቸውን ከአዲስ አበባ ወይም ደግሞ ከኢትዮጵያ በማንሳት ወደ ሌሎች ሀገራት ለማዞር የሚያደርጉት ጥረትም ዋጋ የሚያስከፍላቸው የስልጣን ወንበራቸውን ለማራዘም አይደለም፣ በተለያዩ የሽብር ቡድኖች ጭምር ጥቃት ደርሶባቸው የሀገራቸውን ሕልውና አጣብቂኝ ውስጥ ሊከት የሚችል እርምጃ መሆኑ እየተገለጸ ይገኛል። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛው አጀንዳችን ተሻገርኩ። ሁለተኛው አጀንዳችን የሆነው በነገራችን ላይ የራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅና በአፍሪካ ቀንድ ብቻ ሳይሆን በመላው ዓለም ላይ የዓለምን ወቅታዊ ሁኔታ ያነቃነቀ ጉዳይ ሆኗል። ከብዙ ትኩረቶች ሁሉ አሁን ወደ አፍሪካ ቀንድ ተሰብስበው እንዲመጡ ወደ ራስ ገዟ ሶማሌላንድ ምልከታዎች እንዲበዙ ያደረገ ውሳኔ ነው። የእስራኤል መንግስት ለራስ ገዟ ሶማሌላንድ የሰጠውን የሉዓላዊ ሀገርነት እውቅና ተከትሎ
ተቃውሟን ያሰማች ቀዳሚ ሀገር ኢራን ሆናለች። ኢራን የራስ ገዟ ሶማሊላንድን የሉዓላዊ ሀገርነት እውቅናን የተቃወመችበት ዋነኛ ምክንያት የሶማሌን ብሔራዊ ጥቅም ማስጠበቅ ወይም ደግሞ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ መጥቀም ሳይሆን እስራኤል በደቡባዊ አቅጣጫ ላይ ልትወስድባት የምትችለውን የበላይነት ለመከላከል በማሰብ ጭምርና በደቡባዊ የኢራን አቅጣጫ ላይ የደህንነት ስጋቶችን የሚቋጥር አይነት ውሳኔ መሆኑን ተከትሎ ኢራን ይህንን ውሳኔ በይፋ ተቃውመዋለች። የኢራን መንግስት ይህንን ውሳኔ ከመቃወሙን በተጨማሪ ሐማስ ይህ የእስራኤል የመስፋፋት እቅድ ነው በማለት ጭምር የራስ ገዟ ሶማሊላንድን የሉዓላዊ ሀገርነት እውቅናን ተቃውሟል። ሐማስም የተቃወመው በነገራችን ላይ ከራሱ ጥቅም አንጻር ነው። የራሱ ጥቅም እንደ ትናንት በሰራሁላችሁ ቪዲዮ እንደነገርኳችሁ ከሆነ እስራኤል ከራስ ገዟ ሶማሊላንድ ጋር ከስምምነት ላይ ስትደርስ በጣም አስፈላጊ የተባለ ውሳኔን የወሰነችበት ዋነኛው ምክንያት የጋዛ ሰዎችን ወደ ራስ ገዟ ሶማሊላንድ ሙቭ ለማድረግ ስለሚያስችላት ነው። ምክንያቱም ከግብጽ ጋር አሁን ላይ በራፋ ድንበር ላይ ያለችበት አጣብቂኝ ይታወቃል። ሌሎች የአረቡ ሀገራትም እስራኤልን የጋዛ ሰዎችን በምታደርገው እንቅስቃሴ የሚደርስባት ተቃውሞ ይታወቃል። ስለዚህ ራስ ገዟ ሶማሊላንድ ከፍተኛ የሆነ የህዝብ ቁጥር የላትም። ራስ ገዟ ሶማሊላንድ ከጋዛ ለሚመጡ ተፈናቃዮች ምቹ የመኖሪያ ወይም ደግሞ የማረፊያ አካባቢ እንደምትሆን እምነት ያላት እስራኤል የጋዛ ዜጎችን በዛ ለማስፈር የምታደርገው እቅድ አካል እንደሆነ ጭምር ነው የተገለጸው። ይህም መነሻ በማድረግ ሐማስ እስራኤል ለራስ ገዟ ሶማሊላንድ የሰጠችውን የሉዓላዊ ሀገርነት እውቅና ተቃውሞታል። ታዲያ የኢራን መንግስት እስራኤል ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን መስጠቷን የተቃወመበት ዋነኛ ምክንያት በደቡባዊ አቅጣጫ የሚደርስበትን የእስራኤልን ተጽዕኖ ነው። ከዛ ውጭ ግን ኢራን የሶማሌ የግዛት አንድነት ይፈርሳል በማለት ጭምር በውጭ ጉዳይ ሚኒስትሯ ቃል አቀባይ በኩል ነው እንግዲህ መግለጫውን ያወጣችው። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እንደገለጹት ከሆነ የእስራኤል መንግስት የወሰነው ውሳኔ የሶማሊያን የግዛት አንድነት የሚያፈርስ ለራስ ገዟ ሶማሊላንድ የተሰጠው የሉዓላዊ ሀገርነት እውቅና ዓለም አቀፍ ህጎችን የሚጥስ እንደሆነ ጭምር ገልጿል። ይህንን መልእክት ሲያስተላልፉ ወይም ደግሞ በዚህ መልኩ መግለጫቸውን ሲያወጡ ዋነኛ ዓላማቸው እስራኤል በደቡባዊ አቅጣጫ በመሆን ኢራን ላይ የምትጋርጠውን የደህንነት ስጋት መነሻ በማድረግ እንደሆነ ነው የሚነገረው። ስለዚህ በኢራንና በእስራኤል መካከል ያለው የ12-13 ቀናት ጦርነት ከተቋጨ በኋላ የሰላም ስምምነት ተፈርሞ አሁንም ድረስ ወደ ጦርነት የሚሄድ እድላቸውን የሚያሰፉ አይነት እንቅስቃሴዎች እየተደረጉ ነው ያሉት። ኢራን በበኩሏ የተለያዩ ጦር መሳሪያዎችን አፕዴት እያደረገች ነው ያለችው። እስራኤልም በተመሳሳይ እንደዚህ አይነት እርምጃዎችን እየወሰደች ነው ያለችው። ታዲያ እነዚህ ውጥረቶች እየተባባሱ ባሉበት በዚህ ወቅት ላይ የእስራኤል መንግስት ከሁቲ አማጽያን በ300 ኪሎ ሜትር ርቀት ላይ በሚገኝ ቦታ ላይ የጦር ቤዝ ለመገንባት የሚያስችል እድልን በሚያገኝበት ሁኔታ ላይ ከራስ ገዟ ሶማሊላንድ ጋር የፈረመው ስምምነት በኢራን የደቡባዊ አቅጣጫ ላይ ተጽዕኖ ለመፍጠር የሚያስችለው ነው። ይህንን በማለት ኢራን ምን ትላለች? ለዓለም አቀፉ ማህበረሰብ ጭምር ጥሪ እያቀረበች ነው ያለችው። ብቻዋን ይህን ትግል ልትገፋው አትችልም። ኢራን ብቻዋን እስራኤልን ልታቆም አትችልም። ብቻዋን እስራኤል በራስ ገዟ ሶማሊላንድ በኩል ልትወስድባት ልትፈጥርባት የምችለውን ተጽዕኖ መቋቋም አትችልም። በነገራችን ላይ እስራኤል ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ስትሰጥ አሜሪካ ከጀርባዋ እንዳለች ጭምር የተረዳችው ኢራን ዓለም አቀፉ ማህበረሰብ አሁን ላይ የእስራኤልን እንቅስቃሴ እንዲቃወምና እስራኤል እያደረገች ያለችውን እንቅስቃሴ ከመቃወም ባለፈ የተለያዩ እርምጃዎችን በመውሰድ ለራስ ገዟ ሶማሊላንድ የሰጠችውን የሉዓላዊ ሀገርነት እውቅናን ጭምር ውድቅ እንዲያደርገው ነው ኢራን ጥሪ እያቀረበች የምትገኘው። ከዛ በተጨማሪ እዚህ ጋር ማስተዋል ያለባችሁ ጉዳይ በአፍሪካ ቀንድ ከሚገኙ ሀገራት ጋር ስፔሻሊ ከኤርትራ ጋር ጠንካራ የሚባል ግንኙነት ያላት ኢራን የኤርትራ መንግስት በራስ ገዟ ሶማሊላንድ ላይ የተሰጠው የሉዓላዊ ሀገርነት እውቅና ላይ እስካሁን በዝምታ የተሞላ ድጋፉን ነው እየገለጸ ያለው። ለምን ካላችሁ እስራኤል የግብፅ አጨብጫቢ ናት፣ ወይም ደግሞ ኤርትራ የግብፅ አጨብጫቢ ነች። እንደፈለገች እየዘወረቻት ያለችው ግብፅ የራስ ገዟ ሶማሊላንድን የሉዓላዊ ሀገርነት እውቅናን ስትቃወም ከምንም አንጻር ሳይሆን ኢትዮጵያ ልታገኝ ከምትችለው ጥቅም አንጻር ነው። ግብፅ የሚያሳስባት ኢትዮጵያ በቀጠናው ላይ ልፈጠር የምትችለው ተጽዕኖ ነው። ይህንን ሀሳብ ኤርትራ በውስጠ ታዋቂነት እየደገፈች ቆይታለች። ዴናውን ደግሞ ለኤርትራ የተለያዩ ጦር መሳሪያዎች እንደምታስታጥቅ የሚነገርላት ኢራን በኤርትራ የቀይ ባህር ዳርቻ ላይ የተለያዩ እንቅስቃሴዎችን እንደምታደርግ የሚነገርላት ኢራን አጥብቃ እያወገዘች ያለችው የራስ ገዟ የሶማሌላንድ ሀገርነት እውቅናን ኤርትራ በውስጠ ታዋቂነት እጇን አጨብጭባ እየደገፈችው መሆኗን የሚያሳይ ነው።
ምክንያቱም እስራኤል በአፍሪካ ቀንድ ላይ በራስ ገዟ ሶማሊላንድ በኩል የራሷን ተጽዕኖ የምትፈጥር ከሆነ አሜሪካ ከጀርባዋለች። እነዚህ ተጽዕኖዎች የኤርትራ መንግስት እያደረገ ያለው በቀይ ባህር ዳርቻ ላይ እያደረገ ላለው እንቅስቃሴ ስጋት ነው። የኤርትራ መንግስት አሁን ላይ የሚያደርገውን የቀይ ባህር እንቅስቃሴ ደግሞ ኢራን በቀጥታም ሆነ በተዘዋዋሪ መንገድ ተቀብላ እየደገፈችው ያለችው ጉዳይ ነው። ስለዚህ የራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና ለኢትዮጵያ የበላይነትን ለመገንባት በቀይ ባህር ዳርቻ ላይ የባህር ኃይሏን ለመቋቋም ከማስቻሉም በተጨማሪ ኢትዮጵያን ስትራቴጂካዊ ወደ ሆነው ቦታ ላይ ገፍቶ የሚያመጣት በመሆኑ ስጋቱ ለግብፅና ለኤርትራ ነው። ስለዚህ ኢራን ሁለቱ ወዳጅ ሀገሮቿ እንዲጎዱባት ስለማትፈልግና ራሷ ደግሞ በደቡባዊ አቅጣጫዋ ላይ ከእስራኤል የሚደርስባትን ተጽዕኖ ለመከላከል ስትል ይህንን የሉዓላዊ ሀገርነት እውቅናን ተቃውመዋለች። ዴን ምንድነው ያለችው? የኢራን የውጭ ጉዳይ ሚኒስትር ቃል አቀባዩ እንደገለጹት ከሆነ የእስራኤል መንግስት ተንኮል አዘል ውሳኔ ነው። ተንኮሉ ከምን አንጻር ነው? አሁን ተንኮል አዘል ውሳኔ የሚለው ከምን አንጻር ነው? በነገራችን ላይ ተንኮል አዘል አይደለም እስራኤል የወሰነችው ውሳኔ። እስራኤል የወሰነችው ውሳኔ የትኛውም ሀገር ብሔራዊ ጥቅሙን ለማስጠበቅ ሉዓላዊነቱን አስከብሮ ለመቀጠል የሚወስነው ውሳኔ ነው። በደቡባዊ የኢራን አቅጣጫ ላይ ተጽዕኖ ለመፍጠር እንቀሳቀሳለሁ ማለቷ እስራኤል ተንኮል አዘል ውሳኔ የሚያስብላት ምኑ ላይ ነው? ተንኮል አዘል ውሳኔ ነው ካሉ በኋላ ደግሞ ግጭትን አባባሽ ፖሊሲ ነው እስራኤል እየተከተለች ያለችው ብለዋል። የትኛው ግጭት ነው የሚባባሰው? ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት ጥያቄ ፎር ዘ ፓስት 34 ዓመታት የራስ ገዟ ሶማሊላንድ ዜጎች ሲያነሱ ነበር። ከነሱ በተጨማሪ ደግሞ ራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ለማግኘት ከአሜሪካ ጋር መክራለች፣ ከእስራኤል ጋር መክራለች፣ ከኢትዮጵያ ጋር መክራለች፣ ከሌሎች ሀገራት ጋር ጭምር አስቻይ ሁኔታዎች ላይ መክራለች። ስለዚህ ራስ ገዟ ሶማሊላንድ ለቀይ ባህር አዋሳኝ ከመሆን የኤደን ባህረ ሰላጤ ለባብል አልመንደብ ወሽመጥ ለህንድ ውቅያኖስ ለሁሉም ስትራቴጂካዊ ቦታ ከመሆኑ አንጻር እስራኤል በዚህ ቦታ ላይ የምትፈጥረው ተጽዕኖ ኢራንን እንደ ልቧ እንዳትቦርቅ ያደርጋታል። በኢራን ተሸፍነው ደግሞ የቀይ ባህር ዳርቻ ማናወጥ ለሚፈልጉት ግብፅና ኤርትራ ጭምር ኤርትራ ኢትዮጵያ የምትባል ታላቅ ሀገር በቀይ ባህር ላይ ልትኖር የሚገባት በቀይ ባህር ላይ ጦሯን ልታጠናክር የሚገባት ታላቂቷን ሀገር ኢትዮጵያን ይዛባቸው ትመጣለች። በቃ ምንም ሌላ ዓላማ የላቸውም። አስተላለፎች ይቀየራሉ። የአሜሪካ የጦር መሪዎች፣ የአሜሪካ አምባሳደሮች፣ የእስራኤል አምባሳደሮች፣ የፈረንሳይ አምባሳደሮች፣ ሌሎች ከፍተኛ የዓለማችን ሀያላን ሀገራት መሪዎች ጭምር እስራኤል ይህን ውሳኔ በይፋ ከማሳለፏ ቀናት በፊት አዲስ አበባ ድረስ መጥተው ከኢትዮጵያ ጋር ያላቸውን የዲፕሎማሲ ግንኙነት ማጠናከራቸው በአፍሪካ ቀንድ ተጠቅመው በቀይ ባህር ላይ ለሚኖረው የሀያላን አሰላለፍ ኢትዮጵያ ሁነኛ አጋር ሆና መቀጠሏ በአሁን ባለው ሁኔታ ላይ ወሳኝ ነጥብ መሆኑን መነሻ በማድረግ ነው። ይህን ማድረግ የማይችሉ ከሆነ በአፍሪካ ቀንድ ያለው የቀይ ባህር ዳርቻን ደህንነት ማስጠበቅ አይቻልም። ግብፅና ኤርትራ ከሳውዲ ጋር በመሆን የቀይ ባህር ዳርቻን ሰላም እናስጠብቃለን በማለት የሚያወጡትን እቅድ ማስፈጸም የግድ ሊሆን ነው። ስለዚህ ግብፅና ኤርትራ ሀያልነታቸውን ይቀማሉ። ከአሜሪካ ጋር የዲፕሎማሲ ግንኙነቷን ለማደስ የምትፈልገው ኤርትራ አሁን ላይ የእስራኤልን መንግስት ውሳኔ በይፋ ወጥታ መቃወም አትፈልግምም፣ አታደርገውምም። ወጥታ ግን ከተቃወመች ዋጋ ትከፍልበታለች። ላለመቃወም ስትል ኤርትራን የሚደግፉት ኢራንና ግብፅ ግን ኤርትራን ጭምር በመወከል ተቃውሟቸውን እያሰሙ ነው ያሉት። ስለዚህ ኢራን በደቡባዊ አቅጣጫ የደህንነት ስጋት ተደቅኖባታል። በቀይ ባህር ላይ ልትፈጥረው የምትፈልገው ሀያልነት ጉዳይ አብቅቶለታል። እስራኤል በቀይ ባህር፣ በህንድ ውቅያኖስ እንዲሁም ደግሞ በኤደን ባህረ ሰላጤ ላይ የበላይነቷን በመገንባት ሀያሏን ሀገር ኢትዮጵያን ይዛ ብቅ ብላለች። ስለዚህ የተፈለገው አይነት የሽብር እንቅስቃሴ እንኳን እንዳይፈጸም ከኤርትራ ጋር አጋርነት የፈጠሩ ሀገራት ጭምር ጥምረት ፈጥረው እንዳይንቀሳቀሱ እንቅፋት ሆኖባቸዋል። ስለዚህ ኢራን በዚህ አቅጣጫ ሆና ተቃውሟን ካሰማች በኋላ ግጭት አባባሽ ውሳኔ ነው እስራኤል የወሰነችው ካለች በኋላ ዓለም አቀፉ ማህበረሰብ፣ ዓለም አቀፍ ተቋማት ሀያላን ሀገራት ጭምር ይህንን ውሳኔ እንዲቃወሙ ጥሪ ያቀርባለች። በነገራችን ላይ ከዓለም አቀፍ ተቋማት መካከል እኮ የአፍሪካ ህብረትና ኢጋድን የመሰሉ ተቋማት ይህንን ውሳኔ ተቃውመውታል። የአውሮፓ ህብረትም በጉዳዩ ላይ ውይይት እንዲደረግበት 50-50 የመቃወምም ያለመቃወምም አዝማሚያ የሚመስሉ ነገሮች ነው ያስተላለፈው። የተባበሩት መንግስታት ድርጅት በጉዳዩ ላይ ውሳኔ ለማሳለፍ ደግሞ ማርቲን ፕሎት የተባለው ጋዜጠኛ የፖለቲካ ተንታኝ እንደገለጸው ከሆነ
ምናልባት ነገ ላይ መድረክ ሊጠራ ይችላል የሚሉ አስተያየቶች እየተነሱ ነው ያሉት። ስለዚህ ኢራን አሁን ላይ አጣብቂኝ ውስጥ ገብታ መተንፈሻ ስላጣች ከእስራኤል ጋር አዲሱ የጦር ሜዳቸው ሊሆን የሚችለው ራስ ገዟ ሶማሌላንድ ነች። ይህን ደግሞ አደርጋለሁ ብላ ኢራን የምትራመድ ከሆነ አሜሪካ ጭምር ከእስራኤል ጎን በመሰለፍ ኢራን ላይ እርምጃ እንደምትወስድ የታወቀ ነው። ስለዚህ ኢራን የምትደግፋቸው ግብፅና ኤርትራን ይዛ ገደል የምትገባበት ጊዜ ነው። ስለዚህ ይህን ማድረግ አትችልም ኢራን እጇን ሰብስባ ትቀመጣለች። ግን በደቡባዊ አቅጣጫ የተቀባበለባትን የእስራኤልን እንቅስቃሴ ለመከላከል ደግሞ የተለያዩ ጥረቶችን ታደርጋለች። ብሔራዊ ጥቅሟን ለማስጠበቅ ሉዓላዊነቷን ለማስጠበቅ ስትል ማለት ነው። ስለዚህ ብዙ ሀገራት ብዙ ተቋማት ይቃወሙታል ተብሎ እየተጠበቀ ያለው የራስ ገዟ ሶማሌላንድ የሉዓላዊ ሀገርነቱ ቅናን የሰጠችው እስራኤልን እዚህ ግባ የሚባል አይነት ቁጥር ያላቸው ሀገራት አይደለም እየተቃወሙ ያሉ ጥቂት የሚባሉ ሀገራት እነሱም አላማቸው ኢትዮጵያን ዝቅ ማድረግ ወይም ደግሞ ኢትዮጵያ ወደ ቀይ ባህር ዳርቻ እንዳትመጣ ማድረግ ስለሆነና የሶማሌው ፕሬዝዳንት ሐሰን ሼክ መሐመድን መጠቀሚያ አድርገው መራመድ ስለሚፈልጉ እየተቃወሙት ይገኛሉ። ሌሎች ሀገራት ምን ሐሳብ ያነሳሉ፣ በዚህ ጉዳይ ላይ ምን ይባላል የሚለው እንግዲህ በሂደት የምናየው ነው። ጉዳዩ የሚቀዘቀዝ አይደለም። በአፍሪካ ቀንድ አሰላለፍ ቀይሯል፣ በአያላን ሀገራት መካከልም አሰላለፍ ቀይሯል። በጉዳዩ ላይ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሶስተኛውና የመጨረሻ አጀንዳችን ተሻገርኩ። ሶስተኛውና የመጨረሻው አጀንዳችን የሆነው በዚህ ሳምንት አንኳር ከተባሉ ጉዳዮች መካከል ሲነሳ የነበረው የኤርትራ መንግስት አሰብ ወደብ ላይ የግብጽ መንግስት ገብቶ እንዲያለማ ፍቃድ ሰጥቷል የሚል ዘገባ ናሽናል የተባለ ዓለም አቀፍ የሚዲያ ተቋም መረጃውን ይዘውታል። ይህን ተከትሎም የኤርትራ መንግስት በኦፊሻል በሆነ መንገድ ምንም አይነት መግለጫ ሳይሰጥ ቆይቶ እንግዲህ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ጨምሮ በኤርትራ የሚከናወኑ መንግስታዊ እንቅስቃሴዎችን በማንጸባረቅ የሚታወቁት የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በኦፊሻል የኤክስ ገጻቸው ላይ እጅግ አነጋጋሪ የተባለ መልእክትን አስተላልፈዋል። ከቀናት በፊት እንደነገርኳችሁ ከሆነ በኤርትራና በግብጽ መካከል የአሰብ ወደብ ላይ የልማት ስምምነት ተፈርሟል ሲባሉ የነበሩ ነገሮች ፕሮፓጋንዳ ናቸው በማለት እኔ ሐሳቤን ሳስቀምጥ ቆይቻለሁ። እውነትም ፕሮፓጋንዳ ናቸው ወይ የሚሉ ደግሞ የተለያዩ አስተያየቶች ሲሰነዘሩ ቆይተው ለእውነታነት የተቃረቡ ሐሳቦችም ተነስተው ተመልክቻለሁ። ታዲያ በመጨረሻ የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በኦፊሻል ኤክስ ገጻቸው ላይ ባስተላለፉት መልእክት የገለጹት ኢትዮጵያ ናሽናል የተባለውን የተባበሩት አረብ ኤምሬት ሚዲያን በመጠቀም የፈጠረችው ሐሰተኛ ፕሮፓጋንዳ እንጂ የኤርትራ መንግስት ለግብጽ አሰብ ወደብ ላይ የልማት እንቅስቃሴን እንዲያደርግ ፍቃድ አልሰጠም የሚል መልስ አስቀምጧል። ይህ ለምን አሁን ተባለ? በመጀመሪያ የኤርትራ የሚዲያ ሰራዊት፣ የግብጽ ጋዜጠኞች፣ የግብጽ ባለስልጣናት ይህን ሐሳብ ሲደግፉ ይህን ሐሳብ ሲያንጸባርቁ ከቆዩ በኋላ አሁን ላይ ኤርትራ ይህ ሐሳብ የሚደገፍ አይደለም ወይም ደግሞ ኤርትራ አሰብ ወደብ ላይ ልማት እንዲሰራ አሳልፋ አልሰጠችም የሚለውን ሐሳብ የኤርትራው ማስታወቂያ ሚኒስትር አሁን ላይ ማውጣት ለምን አስፈልጋቸው ካላችሁ ዓለም አቀፍ ሕጎች፣ የተባበሩት መንግስታት ድርጅት ቻርተር፣ የአፍሪካ ህብረት ቻርተርን ጨምሮ ኢትዮጵያ በጉዳዩ ላይ እስካሁን በይፋዊ መንገድ ሐሳቧን አለመግለጿ ኤርትራ በኢትዮጵያ ዝምታ ውስጥ ለውስጥ እየተሄዱ ያሉ ህጋዊ አሰራሮች መኖራቸውን መረዳቷን ተከትላ ነው ጣቷን ወደ ኢትዮጵያ የጠቆመችው። በነገራችን ላይ ይሄ ትልልቅ የሚዲያ ተቋማት ዓለም አቀፍ ተቋማትን በመጠቀም ሐሰተኛ ፕሮፓጋንዳን የማሰራጨት ስብዕና ያላቸው የኤርትራና የግብጽ መንግስታት ናቸው። በተደጋጋሚም አድርገውት አሳይተውናል እና አልጀዝራን ሌሎች የሚዲያ ተቋማትን ጭምር በመጠቀም ኢትዮጵያ ላይ ሐሰተኛ ፕሮፓጋንዳ ወይም ደግሞ ዘመቻዎችን ሲከፍቱ ቆይተዋል። ታዲያውን ላይ የማስታወቂያ ሚኒስተሩ ኢትዮጵያ በኤርትራ ላይ ያሰራጨችው ሐሰተኛ ዘገባ ነው በማለት ጭምር አሰብ ወደብን ለግብጽ አሳልፈው አለመስጠታቸውን ገልጸዋል። ጎበዝ፣ ይሄ ነገር እንዴት እየሆነ ነው ያለው? ግብጽ በሌላ በኩል የግብጽ የሚዲያ አካላት፣ ጋዜጠኞች፣ ፖለቲከኞች አሰብ ወደብን ልናለማ ነው ብለው ልክ አዲስ ሙሽራ የሚድሩ ይመስል እንደ አዲስ ደጋሽ ሽር ጉዳቸው በዝቷል። በኤርትራ በኩል ደግሞ ያሳለፍኩት ውሳኔ የለም በማለት ጭምር እየገለጹ ይገኛሉ። በግምት ላይ የተመሰረተው ውሸት ነው ብለውታል የማስታወቂያ ሚኒስትሩ። ናሽናል ያወጣው ዘገባ በግምት ላይ የተመሰረተው ውሸት ነው። እውነት ለመናገር ነው ያስቀድሜ እንደነገርኳቸው ፕሮፓጋንዳ ነው ያልኩበት ዋነኛው ምክንያት ምንም አይነት ስፔሲፊክ የሆነ መረጃ አልቀረበም፣ ፋክት አልቀረበም። ግምቶች ነበር የነበሩት። የኤርትራው ፕሬዝዳንት ሄደው ካይሮ ቆይተዋል for 5 days፣ ግን ግምቶች ናቸው ሲቀመጡ የነበሩት። ግምትን መነሻ አድርገው ውሳኔ ተላልፏል የሚል ሐሳብ ተንጸባረቀ። የማስታወቂያ ሚኒስተሩ እንግዲህ በይፋ ግምትን መነሻ ያደረገ የውሸት ዘገባ ነውና ናሽናል ያሰራጨው ዘገባ ኢትዮጵያ ያዘጋጀችው ፕሮፓጋንዳ ነው። እንኳን አላችሁ እንጂ አሰብ ወደብ ላይ ግብጽ እንድታለማ ፈቅዳችሁ ቢሆን ኖሮ እኛን ነው ማየት የሚያስብል ነበር ጉዳዩ የሚሆነው ማለት ነው። ስለዚህ ኢትዮጵያ አሁን ላይ ያደረገች ባለችው እንቅስቃሴ
በናሽናል ያወጣው ዘገባ ኢትዮጵያ በዝምታ መመልከቷ ውስጥ ለውስጥ እየሰራቻቸው ያለችው ህጋዊና ዲፕሎማሲያዊ እንቅስቃሴዎች ለኤርትራ ስጋት በመሆናቸው ነው ኤርትራ ለግብፅ አሳልፌ ያልሰጠውም በማለት በማስታወቂያ ሚኒስትሯ በኩል የተናገረችው። ኦፍኮርስ እንደማትሰጥ ዊ ኦል ኖውስ ልትሰጥም አትችልም፣ ልታረግም አትችልም ተጠያቂ ስለሚያረጋት። እዛው ልጥፋቸው ላይ ምን ይላሉ ታዲያ? ኢቭን ለግብፅ ብንሰጥ የኤርትራን ብሔራዊ ጥቅም ከማስጠበቅ አንጻርና የዲፕሎማሲ ግንኙነታችንን ለማጠናከር የምናደርገው ጥረት እንጂ ሌላ የፖለቲካ አጀንዳ የሌለው እርምጃ ነው ሊሆን የሚችለው ብለዋል። ዲት ሚንስ አልሰጠንም፣ ብንሰጥ እንኳን ብሔራዊ ጥቅማችንን ለማስጠበቅ የፖለቲካ ግንኙነታችንን ለማጠናከር የታሰበ እንጂ አልሰጠንም በማለት ደረጃ ካስቀመጡ በኋላ ሁልጊዜ እንደሚሉት የማስታወቂያ ሚኒስትሩ ኢትዮጵያ ይላሉ በታሪኳ የቀይ ባህር አካል ሆና አታውቅም በማለት ያነሳሉ። ኢትዮጵያ በታሪኳ የቀይ ባህር ታሪክ ሆና አታውቅም ሲሉ ጋዳፊ እኮ በ1987 ሰምቲንግ አካባቢ ባደረጉት ቃለ መጠይቅ ብለዋል። በኢትዮጵያ የቀይ ባህር መውጫ ያስፈልገናል የሚል ትውልድ ይፈጠራል። ለዚህ ምላሽ መስጠት የሚያስችል የፖለቲካ ዝግጅት ያስፈልጋቸዋል። ኢትዮጵያ ከቀይ ባህር ርቃ የባህር በሯ ተዘግቶባት መኖር አትችልም። ይህን ውሳኔያችሁን አጤኑት ብለዋል። አሰብ ወደብን አሳልፈው ለሰጡት ለነዛ ጅቦች ማለት ነው። ደን የኤርትራ መንግስት በማስታወቂያ ሚኒስቴር በኩል ኢትዮጵያ የቀይ ባህር ዳርቻ አካል ሆና አታውቅም ማለት ኤርትራ እንደ ሀገር ከተመሰረተች እኮ 3 አስርት ዓመቷ ነው። የእናንተ እንደ ሀገር መመስረት መስሎኝ ኢትዮጵያን እኮ ከቀይ ባህር ያረቃት። እንዴት ነው ኢትዮጵያ የቀይ ባህር አካል ሆና አታውቅም? እና አሰብ ወደብ እነ ምጽዋ ወደብ ሌሎች ወደቦች እና አዶሊስ ወደብ ሌሎች ወደቦች ጭምር ታዲያ የሱዳን ነበሩ አልነበሩም? ኢትዮጵያ የቀይ ባህር አካል ነበረች። ነገር ግን ኤርትራ ወደ ሉዓላዊ ሀገርነት ስትቀየር የኤርትራ የመገንጠል ውሳኔ ሲተላለፍ በወቅቱ ኢትዮጵያን ይመሩ የነበሩ አካላት የኤርትራን ብሔራዊ ጥቅም አስጠብቀው ኢትዮጵያን ከብሔራዊ ጥቅሟ ሊያግሏት ፍላጎት ስለነበራቸው ኢትዮጵያን ከቀይ ባህር አርቀዋታል ወይም ደግሞ ከአሰብ ወደብ ጋር አለያይተዋታል። ደንያን ደግሞ በታሪክ ማዕቀፍ በህግ ማስረጃ በተለያዩ መንገዶች ተጠቅማ ኢትዮጵያ የአሰብ ወደብ ባለቤት መሆኗን ልታረጋግጥ ከጫፍ ደርሳለች። ይህን ውሳኔ ደግሞ የማክበርና የመቀበል ግዴታ አለባችሁ። ሐሰተኛ የታሪክ ፕሮፓጋንዳ ትርክታችሁን እየፈጠራችሁ ኢትዮጵያ የቀይ ባህር አካል ሆና አታውቅም በማለት የምታስተላልፉት መልእክት ዋጋ ያስከፍላችኋል። ስለዚህ ኤርትራ በይፋ በማስታወቂያ ሚኒስትሯ በኩል አሰብ ወደብን ለግብፅ አሳልፋ አልሰጠችም። ናሽናል ሐሰተኛ ፕሮፓጋንዳን ያሰራጨው ከዚህ ፕሮፓጋንዳ ጀርባ ኢትዮጵያ እጇ አለበት ብሏል። ምን ቦጣት ኢትዮጵያ ምን አየው ብላ ምን ቦጣት? ለምን ያን ታደርጋለች? ባለቤት የሆነችበትን የህግ ባለቤት የሆነችበት የታሪክ ባለቤት የሆነችበት አሰብ ወደብን በእጇ ለማስገባት ጥረት ታደርጋለች እንጂ ሐሰተኛ ፕሮፓጋንዳ ፈጥራ እንደናንተ ነገሮችን የአፍሪካ ቀንድ ውጥረትን ለመባባስ ጥረት አታረግ። ብዙ አጀንዳ አለብን። ብዙ የልማት አጀንዳ፣ ብዙ የኢኮኖሚ አጀንዳ፣ ብዙ በሀገር ውስጥ የምንሰራቸው ሜጋ ፕሮጀክቶች አሉብን። እንደናንተ ስራ አላጣን። ስለዚህ የኤርትራ ማስታወቂያ ሚኒስቴር በይፋ የአሰብ ወደብ ተላልፎ እንዳልተሰጠ በኤክስ ገጻቸው ላይ ለጥፈዋል። እኛም እናመሰግናለን ለመስጠታችሁን። አብራችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ሁነቶች ላይ ልዩ ትንታኔዎችን አቀርብላችኋለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰቡ ነው። ቻናሌን ሰብስክራይብ ካደረጋችሁ በኋላ ላይክ እና ሼር በማድረግ መረጃውን ለሌሎች እንድታደርሱ ጋበዝኳችሁ። አብራችሁን ስለቆያችሁ እጅግ አድርጌ በድጋሚ አመሰግናችኋለሁ። በቀጣይ በሌሎች ፕሮግራሞች እንመለሳለሁ። መልካም ቆይታ።